ሰላም እንዴት ናችሁ? በግል ለማድለብ ስናስብ ልናያቸው የሚገቡ ዋና ዋና ነጥቦችን ልነግራችሁ መጥቻለሁ። ሳንገዛቸው በፊት ልናይ የሚገባ ዋና ዋና የሆኑ 5 ነገሮች አሉ። አንደኛውና ትልቁ ነገር እድሜ ነው። የሚደልብ በግ ከ5 ወር እስከ 1 ዓመት ተኩል መሃል ያለ በግን ነው ማድለብ ያለባችሁ። እድሜን ደግሞ እንዴት እንለያለን? እድሜን ስንለይ አንደኛው ነገር ጥርስን በማየት ነው። ከ6 ወር በታች የሆኑ በጎች ነጫጭና ንጹህ ጥርሶች ይኖሩታል። ምንም ያልተሰበረ ያልተሸራረፈ ማለት ነው። ከ6 ወር በላይ ከሆነ ግን ቋሚ ጥርሶች ይኖሩታል። የመጀመሪያዎቹ ያልኳቸው ጥርሶች እነሱ ቋሚ አይደሉም፣ የሚሰበሩ የሚጠፉ ናቸው። ከ6 ወር በኋላ ግን ጥርስ መሸረፍ ይጀምራሉ፣ መስበር ይጀምራሉ። ሁለት ጥርስ ከሰበሩና ሁለቱም ቋሚ ሆኖ በከለርም ደግሞ ነጭ ሳይሆን ወደ ዳለቻ ሆኖ ስበቀል እሱ እድሜያቸው ከ6 ወር እስከ 1 ዓመት ተኩል መሃል ነው ያለው። ስለሆነ እሱኛውን በግ እንደዚህ አይነቱን መጠቀም ትችላላችሁ። ሁለተኛ ማየት የሚገባ ነገር ምንድነው? ቀለም ነው። ቀለም ስትገዙ ቀለም ላይ በጣም ማሰብ አለባቸው። ቀለሙ ጥቁር ቡሬ ከሆነ ሽያጭ ላይ በጣም ሊያስቸግራችሁ ይችላልና ስለዚህ በብዛት ነጭ ብትገዙ ይመረጣል። ፕላስ ደግሞ ቀይ ትንሽ ቀለቀል ብታረጉ ይመረጣልና ስለዚህ ቀለም ላይ ነጭን ማየት ነው። ዝርያ ማየት ነው። የቦንጋ ዝርያ አለ፣ የሆሮ አለ፣ እዚህ የመሃል ሸዋ አለ። ስለዚህ ብገኝ የቦንጋው አሪፍ ነው። ቀጣይ የሆሮ ወደ ወለጋ አካባቢ የሚገኙ እነሱ ብታገኙ በጣም መልካም ናቸው። ቶሎ የሚወፍሩ ናቸውና እነሱም ተጠቀሙ። ረዘም ያሉ ስጋ ባይኖራቸውም ችግር የለውም ለማድለብ ስለምትሰሩ። ስለዚህ እነዚህን በትጠቀሙ መልካም ይሆናል። በጎች ከተገዙ በኋላ ደግሞ ምን መብላት አለባቸው፣ እንዴት መብላት አለባቸው የሚለውን ደግሞ እናያለን። በጎች መኖ በሁለት ይከፈላል። ራፌጅ እና ኮንሰንትሬት ነው፣ ወይ ደግሞ አሰርና አሰር አልባ ማለት ነው። ራፌጅ የምንለው ምንድነው? ሳር፣ ገለባ፣ ጭድ ናቸው። እነዚህን መጠቀም ያለብን ምን ያህል ነው መጠቀም ያለብን የሚለውን በቀን 1 ኪሎ መብላት አለባቸው። ቅጠላ ቅጠሎችን፣ ሳርን፣ አሰር የተባለውን 1 ኪሎ መብላት። ሌላኛው ደግሞ አሰር አልባ ፋብሪካ የተቀነባበሩ ፍርሽካዎች፣ ምጥመኖ፣ ፋጉሎ እነዚህ አንድ ላይ ተቀላቅለው በቀን አንድ በግ ለምሳሌ 40 ኪሎ የሚከብድ በግ በቀን ግማሽ ኪሎ ምጥን መኖን መብላት አለበት። ስለዚህ በዚህ እያሰላችሁ መስራት ትችላላችሁ። ሌላው ደግሞ ውሃ 40 ኪሎ የሚከብድ አንድ በግ የሰውነቱን 10% ውሃ መጠጣት አለበት ስለሆነ ስለዚህ ወደ 4 ሊትር አካባቢ ያስፈልጓል ማለት ነው። ውሃን በዚህ ተምናችሁ ማቅረብ ትችላላችሁ። ሌላው መድኃኒቶች ናቸው። መድኃኒቶች ብዙ አይነት መድኃኒቶች አሉ። ልክ እንደገቡ የሚወጉ አይነት መድኃኒቶችና ከዛን ከቆዩ ቢያንስ 1 ወር ከቆዩ በኋላ ድጋሚ የሚወስዱ ክኒኒዎች መድኃኒቶች አሉ። እነዚህ መድኃኒትና ክኒኒዎችን ደግሞ እሱን ለባለሙያ ለኛ መተው ነው። በጎች በትክክለኛ ቦታ መድኃኒት መኖ ከተያዙ በ1 ወር ውስጥም ከፍተኛ ለውጥ ያመጣሉ። ስለሆነ በጎች ላይ በደንብ ስሩ። ሌላ ደግሞ ብዙ ትምህርት ያለበት የኔ ዩቲዩብ @አብዲሳ ለገሰ 9095 ላይ ማየትም ሰብስክራይብ ማድረግም ትችላላችሁ። ትምህርቶች እዛ ላይ በሰፊው አለ፣ እዛ ላይ ማየት ትችላላችሁ። መልካም የስራ ቀን ይሆንላችሁ። አመሰግናለሁ።